1 ሚሊዮን ለማሸነፍ 7 ተጫዋቾች በአንድ የሴቶች ትምህርት ቤት ውስጥ መደበቅ አለባቸው። ለ20 ደቂቃ ሳይገኝ መቆየት የቻለ ብቻ የሽልማቱ ባለቤት ይሆናል። ተጫዋች አንድ ካርተር በቤተ ሙከራ ወይንም ላብራቶሪ ውስጥ ለመደበቅ ያቅዷል። ስለሆነም ኮሪደሩ ጋር በነበረው ባዶ ቦታ ላይ ጠረጴዛና የአሳ ማስቀመጫ ወይንም አኳሪየም አስቀመጠ እና በአሳ ማስቀመጫ ውስጥ ካሉ ድንጋዮች ጋር ተመሳስሎ ተደበቀ። ተጫዋች 2 ሜጋን የስነ ምግባር መማሪያ ክፍሉን ምርጫው አድርጓል። በኮሪደሩ መጨረሻ ላይ ከግድግዳው ጋር የተሰራ ቁም ሳጥን አለ። ሜጋንም በውስጡ ገብቶ ላዩ ላይ ትራሶቹን በመደራረብ ተደበቀ። ታዲያ ተደራርበው በተደረደሩት ትራሶች ውስጥ ትልቅ ሚስጥር አለ። ተጫዋች 3 ኦwen በስነ ጥበብ ማዕከሉ ሁለተኛ ፎቅ ላይ የሚገኘውን የስዕል ማሳያ ቦታ ምርጫው አድርጓል። ተመሳሳይ ኮለን በመስራት በውስጡ ገብቶ ፊቱን በስዕል ሸፍኖ ተደበቀ። በግድግዳው ላይ ከተሰቀለው ስዕል አጠገብ ያለውን ጽሑፍ ካላነበቡት በስተቀር ሚስጥራዊውን መክፈቻ ማግኘት አዳጋች ነው። ተጫዋች 4 ኮቤ በግቢ ውስጥ ያለውን መጋዘን ለመደበቂያነት ምርጫው አድርጓል እና መጋዘኖች ውስጥ ካሉት መጥረጊያዎች ጋር ተመሳስሎ ተደበቀ። ተማሪዎች እዚያ ቦታ ላይ ሰው ይኖራል ብለው ለመጠርጠር ከባድ ነው፣ ምክንያቱም ከብዙ መጥረጊያዎች መካከል አንዱ ብቻ የማይንቀሳቀስ ሲሆን እሱም ወደ ሚስጥራዊው ክፍል መግቢያ ቁልፍ ነው። ተጫዋች 5 ጆርዳን በቀላሉ ውጪ ላይ ነው ለመደበቅ ያሰበው እና አንድ ዛፍ ላይ በመውጣትና ቅጠሎቹን የሚመስል ልብስ በመልበስ ተደበቀ። ተጫዋች 6 ጄምስ የመማሪያ ህንጻው ጥግ ላይ ግድግዳውን በ30 ሴንቲሜትር በማስፋት ውስጥ ላይ ገብቶ ተደበቀ። እናም በውስጡ ያለው ክፍተት ለጄምስ መደበቂያነት የሚበቃ ነበር። ተጫዋች 7 ቶም ልዩ መደበቂያ አሰርቶ መጣ። በትምህርት ቤቱ መወጣጫ ደረጃዎች አጠገብ የአበባ መትከያ ጨምሮ ሰራ። የአበባ መትከያው ጋር ያለው ጉቶ መሳይ ነገር ተነቅሎ ካልታየ በስተቀር ቶምን ማግኘት ከባድ ይመስላል። አሁን 7ቱም ተጫዋቾች ተደብቀዋል። 500 ተማሪዎች ፍለጋውን ለመጀመር በጉጉት እየጠበቁ ነው። የጨዋታው የመጀመሪያ አጋማሽ የቆጠራው ሰዓት ሲጀመር ተማሪዎቹ ወደ እያንዳንዱ የትምህርት ቤቱ ጥጋጥግ ለፍለጋ ተሰማሩ። አንድ የተማሪዎች ቡድን ኦን ወዳለበት መደበቂያ ቢመጡም ሁለተኛው ፎቅ ባዶ ስለነበር ፍለጋቸውን አቋርጠው ወጡ። ጆርዳን የተደበቀበት ዛፍ ቅጠሉ ጥቅጥቅ ያለና ከፍ ያለ በመሆኑ በሜዳው ላይ የነበሩት አዳኝ ተማሪዎች አላስተዋሉትም። የኮቤ መጋዘን ምንም እንኳን አጠራጣሪ ቢሆን ውስጡ ያለው ሁኔታ ተማሪዎቹን ስላስፈራቸው ለመግባት አልደፈሩም። በቤተ ሙከራው ውስጥ ያለው ካርተርም ለጊዜው በቀላሉ ማምለጥ ችሏል። ተማሪዎቹ በውሃ ውስጥ ሆኖ የሚመለከተን አይን ይኖራል ብለው አልጠረጠሩም። ወደ ሜጋን ስንመለስ የግድግዳው ቁም ሳጥኖች ተማሪዎቹ በብዛት የፈለጉበት ቦታ ሲሆን፣ ነገር ግን እቃዎቹ በስነ ስርዓት ተደራርበው ተቀምጠው ስለነበር ተማሪዎቹ እያበላሹ ለመፈለግ አልደፈሩም። ጊዜው እየገፋ ቢሄድም አዳኞቹ ተማሪዎች ማንንም ማግኘት አልቻሉም። በመጨረሻም ጨዋታው በተጀመረ በ6ኛው ደቂቃ ላይ ሁኔታዎች ተቀየሩ። 2 ልጃገረዶች በመዝናኛው ቦታ አካባቢ ሲፈልጉ ጥግ ላይ አንዲት ትንሽ ሚስጥራዊ በር አገኙ። በሩን ከፍተው ሲያዩ ጄምስን አገኙት። ጄምስም የመጀመሪያው ተጫዋች በመሆን ከጨዋታው ተሰናበተ። ፍለጋው ቀጥሏል። በቶም መደበቂያ በኩል ብዙ ተማሪዎች አላለፉም። ሁኔታውን በጣም ጥሩ ነበር። በዚህ መሃል አዳኞቹ ወደ ካርተር ተጠጉ። አንደኛዋ ልጃገረድ በድንገት ዞር ብትልም በውሃ ውስጥ የተደበቀውን ካርተርን አላየችውም። ጆርዳን ግን እንደ ካርተር እድለኛ አልነበረም። አንዲት ተማሪ በድንገት ቀና ብላ ስታይ ጆርዳንን ዛፉ ላይ አገኘችው። ጆርዳንም ተሰናበተ። አሁን 5 ተጫዋቾች ብቻ ቀርተዋል። አዳኞቹ ፍለጋቸውን ይበልጥ አጠነከሩ። በዚህ መሃል አንድ ተማሪ የአበባ መትከያውን ሲገፋው ቶም ተገኘ። ቶምም ተሰናበተ። አሁን 4 ተጫዋቾች በሜዳው ላይ ቀርተዋል። የመጀመሪያው የጨዋታ አጋማሽ ሊጠናቀቅ ነው። ተጫዋቾቹ ከተደበቁበት ቦታ አቅራቢያ በርካታ አዳኝ ተማሪዎች ነበሩ። ሆኖም ሁሉም በአቅራቢያቸው ያሉትን ተጫዋቾች አላስተዋሏቸውም። ይህኔ ሜጋን እፎይ ለማለት ገና ሲያስብ ሌላ የሴቶች ቡድን በዚህ አካባቢ ፍተሻ ጀመረ። ምንም አማራጭ አልነበረውም። በስነ ምግባር መማሪያ ክፍሉ ውስጥ ከግድግዳው ቁም ሳጥን ውጪ ሌላ የሚፈተሽ ቦታ አልነበረም። በዚህም በተከታታይ የአዳኞቹ ፍተሻዎች በመጨረሻ ሜጋን ትራስ ስር ተደብቆ ተገኘ። እናም ከውድድሩ ተሰናበተ። የመጀመሪያው አጋማሽ ተጠናቀቀ። ተማሪዎቹ በጥሩ ሁኔታ ተንቀሳቅሰው የነበረ ቢሆንም የቀሩትን 3 ተጫዋቾች ግን ማግኘት አልቻሉም። ሁለተኛው አጋማሽ ሲጀመር ተማሪዎቹ በከፍተኛ ትጋት መፈለግ ጀመሩ። ታዲያ ግን በጥንቃቄ ራሳቸውን የሸሸጉትን ተጫዋቾች ለማግኘት አዳኞቹ በበለጠ ጥንቃቄ መፈለግ ይኖርባቸዋል። ካሜራው አሁን ኮቤ ተደብቆ ወደሚገኝበት መጋዘን ዞሯል። ቦታውም በአዳኞች ተማሪዎች ተጨናንቋል። ተማሪዎቹም መጥረጊያዎቹን ሲፈትሹ ኮቤን አገኙት። አሁን የቀሩት 2 ተጫዋቾች ብቻ ናቸው። በመቀጠል አደጋው የካርተር አሳ ማስቀመጫ ላይ አዘንብሏል። አንድ ተማሪ የአሳ ማስቀመጫውን በትኩረት እየተመለከተ ነው። ካርተር የተገኘ መሰለው፣ ነገር ግን በለስ ቀንቶታል፣ አልታየም። አዳኞቹ ተማሪዎች እያንዳንዷን ጥጋጥግ መፈተሽ ጀምረዋል። ወደ ኦን ስንመለስ ሁለተኛው ፎቅ ላይ የሚገኙ በርካታ ምሰሶች የአዳኝ ሴቶቹን ትኩረት ስበዋል። ተማሪዎቹ ምሰሶቹን በመቆርቆር ሲፈትሹ የምሰሶቹ ድምጽ የተለያየ መሆኑን ተረዱ። በምሰሶ ውስጥ ተደብቆ የነበረው ኦንም በድንጋጤ ተዋጠ። ልጃገረዶቹ ደጋግመው በማነጻጸር በመካከለኛው ላይ ያለው ምሰሶ ባዶ መሆኑን አረጋገጡ።
ሆኖም ግን ሳይታሰብ ተማሪዎቹ ቦታውን ለቀው በቀጥታ ሄዱ። ደቂቃዎች እየነጎዱ ሲመጡ ተማሪዎቹ ለተወሰነ ጊዜ ግራ ተጋቡ። ብዙዎቹም ፍላጎታቸው እየቀነሰ ስለመጣ የፕሮግራሙ አዘጋጆች ተጫዋቾቹ ግድግዳ ውስጥ፣ ጣሪያ ላይ ወይንም ምሰሶ ውስጥ ሊሆኑ ይችላሉ የሚል ፍንጭ ሰጡ። ፍንጩን የሰሙት ተማሪዎች የመፈለግ መንፈሳቸው ታድሶ ግድግዳዎችና ምሰሶችን መፈተሽ ጀመሩ። አንደኛዋ ልጅ ሳታስበው የነካችው ነገር ድንገት የተደበቀውን መክፈቻ አዞረው። መክፈቻው ሲሽከረከር ኦን ታየ። በዚህም ኦን ከውድድሩ ተሰናበተ። አሁን ከሰባቱ ተጫዋቾች መካከል አንዱ ብቻ ነው የቀረው። ካርተር ሳይታሰብ የዚህ ጨዋታ ብቸኛ ተስፋ ሆነ። ከሁሉ በላይ የሚያስገርመው ደግሞ ለሙሉ 20 ደቂቃዎች በውሃ ውስጥ ተደብቆ በመቆየት እስከ ጨዋታው ፍጻሜ ድረስ መዝለቁ ነው። ጨዋታው ተጠናቀቀ። ካርተር በማሸነፉ የ1 ሚሊዮን የን አሸናፊ ሆነ። እሺ ሰዎች፣ የምንሰራው ስራ የሚመቻችሁ ከሆነና በምላሹ ደግሞ እናንተኛም በትንሹ ማገዝ ከፈለጋችሁ ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ ያድርጉት።